የመንፈስ ቅዱስን ጸሎት ንገሪኝ። የመንፈስ ቅዱስ መቃተት ነው። በማይነገር መቃተት ሲል መቃተት ማለት ማለት ነው። መቃተት ማለት አንድ ሰው ቃተተ ስትል አጥብቆ ጸለየ ማለት ነው። ለመነ ማለት ነው አይደለ? ለመነ ማለት ነው እኮ አጥብቆ። አዎ ቃተትኩኝ ካልኩኝ አጥብቄ ለመንኩ፣ አጥብቄ ጠየቅኩ ማለት ነው። ስለዚህ መንፈስ ቅዱስ ይለምናል፣ ይጸልያል በደንብ። በጣም ጥሩ እየሰማሽ ኤርሚያስ። እሺ መንፈስ ቅዱስ ይለምናል፣ ይጸልያል። አንዴ ቆይ ተረጋጌታ ነው። ስለዚህ ስለ ቅዱሳን ይማልዳል ማለት መንፈስ ቅዱስ ይጸልያል፣ ይለምናል ብለሽ ነው የምታምኚው አንቺ? አዎ በመካከላችን በጣም ይቃትታል፣ ይጸልያል። በመንፈስ ቅዱስ መጸለይ የሚያስፈልገው ለዛ ነው። በጣም ጥሩ። ወደ አብ ብቻ ነው የሚጸልየው፣ ወደ ወልድ አይጸልይም። ለምን ትለያለህ? አንድ አምላክ አልገባኝም። ስለዚህ ወደ ራሱም ይጸልያል፣ ወደ ወልድም ወደ መንፈስ ቅዱስ ይጸልያል። ልንገርህ፣ ስለ መንፈስ ቅዱስ በአብ ውስጥ ያለውን ያውቃል ይላል፣ በእግዚአብሔር ውስጥ ያለውን ያውቃል። እኔ እሱን አልጠየኩሽም፣ የጠየኩሽ መማለድ የሚለውን ነው። ልመናና ጸሎት ስላልሽ ወደ ማን ነው የሚጸልየው? ምክንያቱም መንፈስ ቅዱስ ስላልሽኝ ገባኝ። እሱማ አልሽኝ እኮ። ስለዚህ ወደ ወልድስ? ወልድም መለኮት ነው። ወልድም መለኮት ነው። ስለዚህ ወደ ወልድም ይጸልያል፣ ይጸልያል ወደ እግዚአብሔር። አለቀ። ለምን መለየት የፈለግከው? አንቺ አብ ስላል ወደ አብ ነው የማልደው ስላልሽኝ መጽሐፉ እንደዛ ስንንበረከክ የምንንበረከከውም በአብ ፊት ስለሆነ አብ የሁሉ ምንጭ ስለሆነ እኮ። ስለዚህ ወደ አብም ወደ ወልድ ነው የሚጸልየው ወይ? አልገባኝም መልስሽ። መጽሐፉ የሚለውን ለምን ቀጥታ አታነበውም? ይቃትታል ይላል አይደል? ይቃትታል ወደ ማን ብሎ እዚህ ጋር አልገለጸልህም አይደል? ወደ አብ እኮ አልሽኝ አንቺ ቅድም። ኬታ መጣሽ? እኔ ስለማውቅ ነው ያልኩ። ወደ አብ ይጸልያል። ኬታ መጣሽ? አሳይኝሽ ወደ አብ አልሽበት። በህይወቴ መንፈስ ቅዱስ ስለ ህይወትሽ አይደለም ነው የሚፈልገው፣ ስለ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ማስረጃ ስጪኝ። እሺ አይ አሁን ያለውን እናንብበውና መጀመሪያ እዚህ ላይ መንፈስ ቅዱስ ይቃትታል ይላል። አሜን ይቃትታል። አዎ ወደ አብ ነው ብለሽኝ ተርጉመሽ ነበር። አሁን ደግሞ ወደ አብ አይልም አልሽኝ። ወደ አብ ያልሽበትን ማስረጃ ብለህ ስለጠየከኝ ነው የነገርኩህ እንጂ መጽሐፉን እንከተለው አሁን። ስለዚህ ወደ ማን ነው የሚማልደው? ወደ ማን ነው የሚማልደው? እዛ ላይ ይላል ወደ አብ ይላል። አንቺ እኮ ነሽ ወደ አብ ያልሽው። አንተ ስለጠየከኝ ነው ወደ ማን እኮ። ስለዚህ ከየት አመጣሽው? ከየት አመጣሽው? ግን አሁን ይሄንን ተርጉም ልቀጥታ ከየት አመጣሽው? ጽዮን ከየት አመጣሽው? ስለማውቅ ነው አልኩ። ማስረጃ ስጭኝ። ሌላ ጊዜ አሁን ይሄንን እናንብበው። ሌላ ጊዜ ብለው ነገር የለም። ማስረጃ ስጭኝ። እንቀጥለው። የጀመርከው እንቀጥለው። ማስረጃ ስጭኝ። ከኪስሽማ ዝም ብሎ እንደፈለግሽ መተርጎም ልቺ ትቻለሽ፣ ፕሮቴስታንት ስለሆንሽ። ማስረጃ ግን ስጭኝ። አይደለሁም እኔ ከኪሴ አልተረጉምም። የመጽሐፉ አማኝ ነኝ። የመጽሐፉ አማኝ ነኝ። ከመጽሐፉ ማስረጃ ስጭኝ። ለምሳሌ ጳውሎስ አባትነት ሁሉ በሚሰየምበት በአብ ፊት ማስረጃ ጥቅስ ስጭኝ ያልኩት ፕሊዝ። ወደ አብ ነው መንፈስ ቅዱስ የሚጸልይ ያልሽበትን ማስረጃ ስጭኝ። ኦኬ ምን ክፍል ላይ ነው ያለው? ሮሜ ነህ አይደል? ሮሜ 8:26 እሺ። እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና ይላል። እንደማን ፈቃድ? ወደ እግዚአብሔር። ስለዚህ ወደ ወልድም ምክንያቱም እግዚአብሔር ስንል አብ ወልድ መንፈስ ቅዱስን ነው አይደል? አዎ። ስለዚህ መንፈስ ቅዱስ ወደ አብም ወደ ወልድም ይጸልያል። አዎ አዎ አዎ፣ ወደ እግዚአብሔር ይላል። እግዚአብሔር አብም ወልድም ነው። እሺ ይህን ፍቺ ይጸልያል፣ ወደ አብና ወደ ወልድ መንፈስ ቅዱስ ይጸልያል የሚለው ፍቺ ከየት ያመጣሽው? ምክንያቱም አዲሱ መደበኛ ትርጉም ያንቺ መጽሐፍ እንደዛ አይፈታው። ይኸው እዚህ ላይ ተጽፎልሃል እኮ ወዴትም ገባኝ። መጽሐፍማ ተጽፏል፣ ግን መንፈስ ቅዱስ ይጸልያል የሚለው እኔ ለመጀመሪያ ጊዜ አንቺን አየው ከጴንጤዎች። ምክንያቱም ይህን ክፍል ይኸው አንድ ስሚኝ ሲሆን ራሱማ ብሎ ሌላ ጴንጤ እንደዛ አያምንም። አንቺ ለየት ያለ ትርጉም አመጣሽ። ኢቭን አዲሱ መደበኛ ትርጉም ላይም እንደዛ ብሎ አያስቀምጠውም። የአንቺ መጽሐፍ ላይ ይማልዳል የሚለው ይጸልያል ብሎ አልፈታውም። ምን ብሎ ነው የፈታው? ማገዝ
ረዳት ነው መንፈስ ቅዱስ ረዳት እንደሆነ መንፈስ ቅዱስ አጋዥ እንደሆነ እንጂ ይጸልያል ብሎ አልፈታውም። ሶስቱንም ተጠቅሟል እኮ። ኧረ እባክሽ ጽዮን ይጸልያል ያልሽበትን ማስረጃ ስጭኝ ያልኩት እኔ። ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ይጸልያል ብለሽ የፈታሽበትን አምጪልኝ ጽዮን። መንፈስ ድካማችንን ያግዛል የሚለውም እኮ አለ ጽዮን። የጠየኩሽ እኔ እንዴት እንጸልይ እንደሚገባን እንዴ በየተራ ነው እንጂ ጽዮን አሰማም እኮ ዝም ብላ ነው የምትለው። እንደዚህ እናድርግ። አንደኛ ጥያቄ መልሽ፣ ጥያቄ መልስ ካለሽ ምን ጠይቆኛል? እሺ ማስረጃ ስጭኝ እያለች ነው። ማስረጃ ስጭኝ። እየተማርኩ ነው። ገብቶሻል? ለመማር ነው እንጂ ለክርክር አይደለም። ይኸው እዛው ላይ እኮ አለ ማስረጃው። ይጸልያል፣ ይለምናል፣ ይጸልያል ያልሽበትን ማስረጃ ስጭኝ። እራሱ እኮ ነው የሚለው ቃሉ። ይጸልያል አይልም፣ ይጸልያል አይልም። ምንድን ነው በማይነገር መቃተት ማለት ምን ማለት ነው? መቃተት ኦኬ። ስለዚህ መቃተት የሚለው ልመና ጸሎት ነው የፈታሽው? እኔ አዎ። አንተ ምን ብለህ ትፈተዋለህ? በጣም ጥሩ። እሺ መጀመሪያ አንቺን ዶክመንት ላሳይሽ፣ ምን ያህል ከራስሽ ቤተ እምነት ጋር እንደተጋጨሽ ላሳይሽ። አንዴ ቆይ፣ መቃተትን ምን ብለህ ትፈተዋለህ? አንዴ የኔን ፍቺ እነግርሻለሁ። ምክንያቱም የአንቺ ፍቺ ከየት እንዳመጣሽ መጀመሪያ ማወቅ ስለምፈልግ የኔን ፍቺማ እነግርሻለሁ። ችግር የለውም። ግልጽ ነው። እኔ ኬትም አላጣውም። ራሱ እኮ ነው መሰለኝ። ማንም ጴንጤ እንደዚህ አያስተምርም። ባይዘው እኔ የመጀመሪያ ስታጋጥም አይደለም። እሺ የሁሉ ጴንጤ ትምህርት ነው ካልሽ ኃላፊነት ትወስጃለሽ። እኔ እንዳልሆነ ስለማቅ ነው የምከራከርሽ። ግን መብትሽ ነው እንደዛ ካልሽ። በኋላ እንግዲህ ጠርቶ አናግሩሽ ይሆናል። እሺ መንፈስ ቅዱስ ይለምናል ይጸልያል ብሎ እኔ ፕሮቴስታንት ከብዙዎቹ ጋር እዚህ ቲክታክ ላይ ለመናገር እድሉን አግኝተናል። ይሄን ክፍል አንቺ ባልሽም ይፈታ የለም። ለማንኛውም ላሳይሽ ሆኖ ይማልዳል፣ ይቃትታል፣ ይጸልያል። ላሳይሽ ይኸውልሽ ምን ይላል? ሮሜ 8:26 የአዲስ መደበኛ ትርጉም ነው። እሺ እሱ መጽሐፍ አለሽ እጅሽ ላይ? ለጊዜው የለኝም። እሺ እንዲሁም ደግሞ ተስፋ ክርስቲያንን በመከራ ጊዜ አጽንቶ እንደሚያቆመው ሁሉ መንፈስ ቅዱስ ደግሞ እንዲጸልይ ያግዘዋል። እሺ እንዲጸልይ ያግዘዋል። በቃላት ሊገለጥ በማይችል መቃተት በቁጥር 23 ላይ ክርስቲያን እንደሚቃትት ተገልጿል። እዚህ ላይ የተገለጠው ግን የመንፈስ ቅዱስ መቃተት ነው። ልክ ክርስቲያን እንደሚቃተተው ሳይሆን መንፈስ ቅዱስ መቃተት ነው ተቀምጧል። እዚህ ላይ ከአንደበት ያልወጣ ሀሳብን ለማሳየት ይሁን ወይም በሰው ቋንቋ ሊገልጠው የማይቻል ቃል ለማመልከት ሀሳቡ ግልጥ አይደለም የሚልና የቁጥር 27 ሀሳብ በሰው ቋንቋ ሊገለጥ የማይቻል ወደሚለው ቢያዘነብልም ትክክለኛው ግን የመጀመሪያው ሊሆን ይችላል። በመንፈስ ቅዱስና በእግዚአብሔር መካከል ቅርብ ግንኙነት ስላለ መንፈስ ቅዱስ ድምፅ በማሰማት መጸለይ አያስፈልገውም። ያዡ እሺ ቀጥል። እግዚአብሔር አብ እያንዳንዱ የመንፈስ ቅዱስን ሀሳብ ያውቃልና ለበጎ ይህም እግዚአብሔር የልጁን መልክ እንዲመስል የሚያደርገው በጎነት እያለ ይቀጥላል። ስለዚህ መጸለይ አያስፈልገውም ብሎ የአንቺው መጽሐፍ ይፈተዋል። እሺ ወደ አብ እንደሆነ ግን እዚህ ጋር ይናገራል። እግዚአብሔር አብ እና መንፈስ ቅዱስ አንቺ እኮ ይጸልያል ስላልሽ ነው። ወደ ማን ይጸልያል አልኩሽ ሲሆን ያግዛል፣ በጸሎት ያግዛል የሚል ትርጉም አይተሃል አይደል? ማገዝ ማለት መጸለይ አይደል? እየጸለይ አይደለም። አንቺ እኮ እየጸለይ ነው የሚያግዘው ነው ያልሽው። ምን ማለት ነው ማገዝ? መጸለይ አይደለም፣ በጸሎት ያግዛል። ራሱ ኃይል ሰጪ ነው ማለት ነው። መንፈስ ቅዱስ ራሱ ጥበብ ሰጪ ነው፣ ሚስጥር ገላጭ ነው፣ ብርታት ሰጪ ነው፣ ለጸሎት እንድንበረታ የሚያተጋን ነው ማለት ነው። ምክንያቱም ራሱ እግዚአብሔር ነው። አዎ እውነት ነው። በጸሎት ያግዛል። አይልማ ኬታ መጣሹ እሱን ይጸልያል ያልሽበት ኬታ መጣሹ መጸለይ አያስፈልገውም ነው የሚለው። ግን ይኸውልህ በጸሎት ያግዛል የሚለውን እኮ አነበብክልን። በጸሎት ያግዛል እሱ ይጸልያል ማለት እኮ አይደለም። አንድ ሰው በሚጸልይበት ጊዜ ያግዘዋል ነው የሚለው። ያ እንዴት እንድንጸልይ ስለማናውቅ ወይ ጎድ ሲሆን እኮ የሚያግዘን እኛን ነው እንጂ እሱ ራሱ ስለኛ የሚጸልይ አይደለም። በቃ እኛን ግን ያግዘናል፣ ለእኛ ደግሞ ይጸልይልናል። ያግዘናል። ኬታ መጣሹ ይጸልይልናል የሚለውን ሀሳብ ኬታ መጣሹ ማስረጃ። እሺ በጸሎት ያግዘናል። ማን ነው የሚጸልየው? እኔ ወይስ መንፈስ ቅዱስ? በእኔ ውስጥ ሆኖ እኮ አስተካከለችው። አሁን ሲሆን ምንድን ነው አቋምሽ? መንፈስ ቅዱስ ይጸልያል ብለሽ ታምኛለሽ? በጸሎት ያግዘኛል ብዬ አምናለሁ እኮ። የሚያግዝሽ የጸለይ ነው ስለ አንቺ። አዎ እንዴት እንድጸልይ ስለማላውቅ መጸለይ አያስፈልገውም መንፈስ ቅዱስ ብሎ ይመራኛል። እኔን ይመራኛል። በምንድን ነው ይመራሽ? ምን እያደረገ? በጸሎት ይመራኛል። ለምሳሌ አንዳንዴ እንዴት እንድጸልይ ስለማላውቅ
እየጸለየ ነው የሚመራሽ? ስለ አንቺ እየጸለየ እኔም ራሴ እንድጸልይ ይመራኛል፣ ያግዘኛል በእኔ ውስጥ ሆኖ እኮ። ስለዚህ እየጸለየ ነው የሚያግዝሽ? እኔ እንድጸልይ ያግዘኛል፣ ይረዳል። አረምሽው። ስለዚህ መንፈስ ቅዱስ አይጸልይም ማለት ነው አይደል? እሺ፣ በእኔ ውስጥ ሆኖ ግን ያግዘኛል፣ አጋዥ ነው። ሚስጥር ገላጭ ነው፣ ጥበብ ገላጭ ነው፣ ኃይል የሚሰጥ ነው። እንድንጸልይ ጉልበት ብርታት የሚሆነው መንፈስ ቅዱስ እንጂ እሱ ግን የሚጸልይ አይደለም። አንቺ እኮ ቅድም ይጸልያል ስላሽ፣ አዎ ጽዮን ባይዘወይ አይ በቃ ይሄ ከሆነ ስተቴን አርማለሁ ካልሽ እኮ አንደኛ ከሌሎቹ ጴንጤዎች ወንድሞች ጋርም እንዳትጋጭ ጠበቁሽ። አርማለሁ፣ ስማኝ፣ ስተቴን አርማለሁ። እኔ ማለት የፈለግኩት በእኔ ውስጥ ሆኖ ጸሎትን እንዴት እንደምጸልይ ይመራኛል፣ ያግዘኛል፣ ምን ማድረግ እንዳለብኝ ምሪትን ይሰጠኛል። ጥሩ። ስለዚህ ይማልዳል የሚለው ምንድነው የሚያሳየው ማለት ነው? ጸሎትና ልመና ሳይሆን ይማልዳል የሚለው ምንድነው ማለት ነው? ፍቺው ያግዛል፣ ይረዳል፣ ኃይል ይሰጣል ማለት ነው አይደል? ተስማ። በጣም ጥሩ። ይማልዳል የሚለውን ፍቺ በዚህ ፈታሹ። ስለዚህ ይማልዳል የሚለው ሲገኝ ይጸልያል፣ ይጠይቃል የሚል ፍቺ ብቻ የለውም ማለት ነው አይደል? በጣም ጥሩ። እንውረድ አሁን ሮሜ 8:34 ደግሞ ይህንኑ ቃል እናገኘዋለን። ክርስቶስ። እሺ አሁን የመንፈስ ቅዱስንም ፈታን፣ ወደ ክርስቶስ እንምጣ። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። እዚህ ጋር የሚማልደው ማለት ነው የሚያስታርቀው። እንዴት አድርጎ? ጌታ እኮ አስታራቂ ነው አይደል? አስታርቆናል። እንዴት አድርጎ? እንዴት አድርጎ? አፈሰሰው ደሙ አስታርቆናል እኮ በከፈለው ዋጋ፣ በከፈለው መስዋዕትነት፣ ባፈሰሰው ደሙ ስለኛ። በጣም አሪፍ። ስለዚህ እዚህ ጋር ምልጃ የሚማልደው እያለ የሚጠቅሰው ቤዛነቱን በመስቀል ላይ የተደረገልንን የቤዛነቱን ስራ ነው አይደል የሚያወራው? ያ አስታራቂ ነው። በጣም ፐርፌክት። ያስታርቀናል። በእግዚአብሔር ቀኝ ያለው ማለት ነው። ያ በእግዚአብሔር ኃይል፣ በእግዚአብሔር ስለ ኃይሉና ስለ ስልጣኑ ነው የሚያወራው። ስለማ ስልጣን? የእግዚአብሔር ቀኝ አይደል እንደ ጌታ ኢየሱስ እኮ። ምን ማለት ነው? ፍቺው እኮ ነው ሲሆን፣ እኔ እኮ ለምን እንደምትቆጪኝ ነው። ቀኝ ሲባል ምን ማለት ነው ያልኩሽ? ኃይል ስልጣን ማለት ነው። ከአብ ጋር ትክክል የሆነ ኃይልና ስልጣን ማለት ነው አይደል? አዎ። በጣም ጥሩ። በእግዚአብሔር ቀኝ ያለው ስለኛ ደግሞ የሚማልደው ክርስቶስ ኢየሱስ ነው። እዚህ ጋር ምልጃ የሚለው ልመና፣ ጸሎት ማለት ነው። ማስታረቅ። ኦኬ። በምኑ ማለት ነው? በቤዛነቱ አይደለ? አዎ። በጣም ጥሩ። ኢየሱስ ክርስቶስ ታራቂም ማስታራቂው ነው ወይስ አስታራቂ ብቻ ነው? ታራቂም ማስታራቂም ነው። በጣም ፐርፌክት። በጣም ጥሩ። ስለዚህ ጋር የሚማልደው የሚለው አሁን ለመንፈስ ቅዱስ ሲነገር፣ ለክርስቶስ ሲነገር፣ ለመንፈስ ቅዱስ ሲነገር ስለ ቤዛነት አይደለም አይደለ? ስለ ደም ማፍሰስ አይደለም። በጸሎት ስለ መምራት፣ ኃይል ሰጭነቱን፣ ብርታት ሰጭነቱን ነው እግዚአብሔር ስለሆነ አይደል? ያ ስለ መንፈስ ቅዱስ ሲነገር ግን ስለ ወልድ ስንናገር ግን ስለ ቤዛነቱ፣ ስለ መስቀሉ ስራ፣ ስለ ደሙ ማፍሰስ፣ ስለ ስጋው መቁረስ ነው አይደል? ያ ትክክል። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ አንድ የሚወጣ ኢየሱስ ክርስቶስ የሚማልደው ሲል አሁንም የሚሞተው አሁንም የሚሰቀለው እያለ አይደለም አይደል? አይደለም። በጣም ጥሩ። ምን ማለት ነው? አንዴ በፈሰሰው ደም ሁሌም እርቅ ይደረጋል ከራሱ ጋርም ከአባቱ ጋርም ከመንፈስ ቅዱስ ጋርም ለዘላለም እርቅ ይሆናል ማለት ነው። ሆኗል፣ ይሆናል። በጣም ጥሩ። በጣም አሪፍ። እኔ እስማማለሁ ይሄን ያህል ድረስ። ስለዚህ የሚማልደው የሚለው የቤዛነቱን የመስቀሉን ስራ የሚያወራ ነው ማለት ነው። ከእርቅ ጋር የተገናኘ ከማስታረቅ ጋር የተገናኘ። በጣም ጥሩ። ምክንያቱም እዛው ከታች ዝቅ ብሎ ይላል እግዚአብሔርን የመረጣቸው ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንስ ማን ነው? ስለ ፍርድ ስለማኩነን እየተነገረ ነው አይደል? ከዛ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ሲል ምኑን ነው የሚያሳየው? ከላይ ማን ነው የሚከሳቸው? የሚያጸድቅ እግዚአብሔር ነው። ማን ነው የሚፈርደው? ማን ነው የሚኮነው ለሚለው መልስ እየተመለሰ ነው አይደል? ክርስቶስ ፈራጅ ነው። ክርስቶስ ስለኛ የሚማልድ ነው ሲባል ምኑን ነው የሚያሳየው? በደሙ የተደረገው። እሺ የሚኮንን ማለት ነው።
መኮነን ማለት በክርስቶስ ኢየሱስ ያላመኑ የተኮነኑ ናቸው፣ በራሳቸው የተኮነኑ ናቸው። እሺ እኔ ጠየኩሽ፣ እሱን እኮ አይደለም ሲሆን የጠየኩሽ እግዚአብሔር የመረጣቸው ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንስ ማን ነው? አሁን የሚያጸድቅ እግዚአብሔር ነው፣ የሚኮንን ማን ነው ከተባለ ማለት ነው እግዚአብሔር ያጸደቀውን ማንም ሊኮንነው አይችልም ማለት ነው። አዎ ገባኝ። የሚያጸድቅ እግዚአብሔር ነው፣ የሚኮንስ ማን ነው ከተባለ ማለት ነው ያልኩሽ። ጥያቄ ነው የጠየቀው ጳውሎስ። እግዚአብሔር ያጸደቀውን ማን ሊኮንነው ይችላል እያለ ነው። የሚያጸድቅ እሱ ነው። ማን ሊኮንን ይችላል? መኮንን ማለት ነው አንተ ኃጢአተኛ ነህ ብሎ ሊፈርድ የሚችል ማን ነው? አይደለ? መፍረድ። አዎ ማንም ሊኮንን አይችል። አዎ መፍረድ ማለት ነው። ስለዚህ አሁን የሚያጸድቅ እግዚአብሔር ነው፣ የሚኮንን ማን ነው? ጻድቅ ፈራጅ እግዚአብሔር ነው። ማን ነው ከእርሱ ሌላ ጻድቅ ፈራጅ የሆነ? የሚኮንስ ማን ነው? ኦኬ። ስለዚህ አሁን ለዚህ መልስ ሊመለስ ነው አይደል? ያ ማን ነው? ይሄንን ከላይ እያብራራን የመጣው እንዳትመጣው። እሺ ቀጥል አካሄድህ። አሁን ኢየሱስ ያማልዳል የሚለው ይፈርዳል የሚል ትርጉም እንዲይዝልህ ነው፣ ግን አይደለም። እሺ ብጨርስና ሀሳቡን ብናወራ አይሻልም? ሲሆን ያ ቤተ ክርስቲያንህ እንደዛ ብላ ስለተረጎመችው ስለማቅ ነው የነገርኩ፣ ግን ችግር የለውም። አሳይሻለሁ ለምን እንደዛ እንደተባለ። የሞተው ይልቁኑ ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል አይደል? እሺ የሚማልደው የሚለው የክርስቶስን ይቅርባይነት የክርስቶስን አስታራቂነትና ራሱ ታራቂነት ያሳያል አይደል? እሺ ለምሳሌ በክርስቶስ ያላመነ ሰው አሁን በፍርድ ውስጥ ነው አይደል? አዎ። ቅድም ማን ነው የሚፈርድበት? በክርስቶስ ኢየሱስ ስላላመነ ማን ነው የሚፈርድበት? እኮ አሁን ተፈርዶበታል ይላል እኮ። ማን ነው ፈራጁ? አለማመኑ እግዚአብሔር አብ ሲሆን ማን ነው? ኤርሚያ ራሷ ትመለስ። አሁን የምህረት ዘመን ላይ በፍርድ ወንበር ላይ የሚቀመጥበት ጊዜ አለ። ጌታ ኢየሱስ ይፈርዳል። እኔ አሁን የጠየኩሽ ጥያቄ ሲሆን ኢየሱስ አሁን በክርስቶስ ያላመነ አሁን ተፈርዶበታል አይደል ይላል። ማን የፈረደበት? ከእግዚአብሔር ውጭ መቼም ፈራጅ የለም። ያ ባለማመኑ እግዚአብሔር ባለማመኑ ፈርዶባቸዋል። ማን የፈረደበት? እግዚአብሔር። ትእዛዙ እግዚአብሔር ስለሆነ በጣም ጥሩ። ስለዚህ እግዚአብሔር ስንል አብ፣ ወልድ፣ መንፈስ ቅዱስ አይደል? አዎ እኮ። ስለዚህ ፈራጁ ራሱ አብም ነው ወልድ ነው መንፈስ ቅዱስ ነው ማለት ነው። አዎ በጣም ጥሩ። ስለዚህ የሚማልደው ክርስቶስ ኢየሱስ ነው ሲል የሚያስታርቀው የሚታረቀውም መታረቅም ማስታረቅም ብቻ አይደለም፣ ደግሞ በስሙ ለሚያምኑ ደግሞ ራሱ ደግሞ የሚፈርድባቸው ራሱ ነው አይደል? ይፈርድልናል እንጂ አይፈርድብንም። አረ ስለ አንቺ አይደለም እኔ የጠየኩት እባክህ ጽዮን፣ በስሙ ለሚያምኑ ነው ያልኩት። ለማያምኑ በል ለሚያምኑ አልኩኝ እኮ። አረ እኔ አላልኩም፣ ለማያምኑ ነው ያልኩት። ኦኬ የፍርድ ጊዜ አለ ገና ነው፣ ግን አሁን አይደለም። አሁን ተፈርዶባቸዋል ነው የሚለው። ያ አሁን ባለማመናቸው ነው። ከኩነኔ የሚወጡበት የንስሐ ዕድል ስላላቸው ማለት ነው። ገባኝ እኮ። እስከተመለሱ ድረስ ቢመለሱ እግዚአብሔር ሊመራቸው የታመነ ነው። እስካልታመኑ ድረስ ግን ወደ ክርስቶስ የእግዚአብሔር ልጅ እየካዱ ግን መዳን የለም አይደል? አዎ፣ ግን አሁን ጌታ የሚፈርድበት ሰዓት አይደለም። አሁን ተፈርዶባቸው አይተዋል ማለት ነው። ያላመኑት በኩነኔ ውስጥ ናቸው። በኩነኔ ውስጥ ነው። ኩነኔ ውስጥ የገቡት ስለተፈረደባቸው ነው አይደል? አዎ፣ የኃጢአት እስረኞች ናቸው። ከስራታቸው ነፃ አይደሉም እኮ ስለተፈረደባቸው። በጣም ስለተፈረደባቸው፣ ምክንያቱም የኃጢአት ደሞዝ ሞት ስለሆነ አይደል? አዎ፣ ገና ፍርድ ግን ገና ነው እኮ። እኔ ስለ ፍርድ እኮ ስለ መጨረሻው ፍርድ ግን ገና ነው። ስለ ዘላለም ሞትና ስለ ዘላለም ሕይወት እያወሩ አይደለም። አሁን ተፈርዶባቸዋል ስለሚለው ነው። ለጊዜው አሁን የምህረት ዘመን ላይ ስላለን የተፈረደባቸው ኩነኔ ውስጥ ናቸው ሲል በኃጢአት ተኮንነው የኃጢአት ፍርደኛ ናቸው። ከዛ ሊያወጣቸው የሚችል ግን ኢየሱስ ክርስቶስ አለ። በየትኛውም ሰዓት ይሄ የምህረት ዘመን እስኪዘጋ መውጣት ይችላሉ። ማን ያወጡም ማለት ሲሆን አልኩኝ። ለምን አሁን ጌታ እንደሚፈርድ ለማድረግ እየሄድክ ስለሆነ ፈራጅ ስለሆነ ነው።
ምክንያቱም ስልጣን ሁሉ ግን አሁን ጊዜው አይደለም። ቆይ ስሚኝ፣ ስልጣን ሁሉ የሱ ነው አይደለም? ነው። ለምሳሌ በመስቀል ላይ በቀኝ የተሰቀለው ሰው ሲፈርድለት አላየንም? ስላመነ እኮ። ታዲያ ስላመነ እኔ እኮ ይኸውልሽ ያመኑትማ የዘላለም ሕይወት አግኝተዋል። እኔ እሱን እኮ አልተከራከርንም። ያላመኑ ግን በፍርድ ውስጥ ናቸው። በግራ የተሰቀለው ድኗል? አልዳንም። ማን የፈረደበት? ጌታ አልፈረደበትም። ኃጢአቱ ግን ኮንኖታል። ጌታ ግን ገና ይፈርድበታል። በቀኝ የተሰቀለውን ያዳነው ማን ነው? ጌታ ኢየሱስ። ለማዳን ኢየሱስ። በግራ የተሰቀለው ደግሞ እንዳይድን ምክንያት የሆኑ ማለት በክርስቶስ አለማመኑ አይደል? አለማመኑ። አዎ፣ በጣም ጥሩ። በክርስቶስ ቢያምን ኖሮ እሱም የዘላለም ሕይወት አግኝ ነበር አይደል? አዎ። በክርስቶስ ባለማመኑ ግን በፍርድ ውስጥ ወደቀ አይደል? አዎ። በጣም ጥሩ። ስለዚህ የፍርዱም የጽድቁም ባለቤት ማን ነው? እግዚአብሔር። በቃ እሱን እኮ ነው እያልኩ ያለሁት እኔ ታዲያ። አዎ፣ ግን አሁን የሚፈርድበት ሰዓት አይደለም። ለማንኛውም ይሄም ትርጉሙ መፍረድ አይደለም። አሁን ልትል የፈለከው መፍረድ ነው። ግን እሱ ጭንቅላትሽ እኮ እያሰበ እንዲህ ሌላ ነው ብለሽ ስለምታስብ ችግር ውስጥ የገባሽ። የሁለት ሺው ትርጉም ላይ ይፈርዳል ብላ ቤተክርስቲያንህ ተርጉመዋለች። ችግር የለውም። አዎ ፈራጅ ነው። እኛ ደካማ አምላክ የለንም። ኢየሱስ ክርስቶስ በማያምኑት ላይ በሚገዳደሩት ላይ ጽዮን የእኛን ትምህርት እኮ እየነገርኩሽ ነው ያለሁት። እኛ ደካማ አምላክ የለንም። ኢየሱስ ክርስቶስ ይቅር ባይ ነው፣ መሐሪም ነው፣ ደግሞ ፈራጅም ነው ለሚገዳደሩት። ኧረ ስሚኝ ፕሊዝ፣ የኔን ትምህርት ነው ማስተምር። አንቺ እራስሽ ትምህርት አስተምሪ እንዴ። የምህረት ዘመን አይደለም። ማን አለ? ብትሰሚኝ እኮ በደንብ የምናገረው ግልጽ ነበረ። በክርስቶስ ላይ ትዕቢተኛ ለሚሆኑ የክርስቶስን አምላክነት ለሚክዱ ለሚሳደቡ፣ ክርስቶስ አምላክ አይደለም ሰይጣን የሚያመልኩ በዚህ ምድር ላይ እኮ አሉ። አዎ ሁሉ እንዳይጠፉ ለንስሐ ዕድሜ ይሰጣል። ለንስሐ ሁሉ እንዲመጡ ሁሉ እንዲድኑ ይታገሳል፣ ንስሐ እንዲገቡ። እምቢ ላሉት ግን በፍርድ ውስጥ ናቸው ዛሬ። ምክንያቱም ዛሬ የመዳን ቀን ዛሬ ነው። ዛሬን ተጠቅመው ከዳኑ መልካም ነው። ሊያጥባቸው ሊያነጻቸው ደግሞ የታመነ ነው። ዛሬን ተጠቅመው የመዳን ቀን ዛሬ ነው የተባለ ግን አሁንም የሚያላግጡ የሚያሾፉ ካሉ ግን አዎ በፍርድ ውስጥ ናቸው። የዛ የፍርድም የህይወትም። ምክንያቱም ጌታ ምን አለ? የሞትም የህይወትም ስልጣን ያለው እርሱ ክርስቶስ ነው። በቃ ስለዚህ የሲኦልም ቁልፍ አለው። በቃ በጣም ጥሩ። ስለዚህ በክርስቶስ ባላመኑ እርሱ በፍርድ ውስጥ ናቸው ማለት ነው። ክርስቶስ ላይ በመገዳደራቸው አዎ በፍርድ ውስጥ ናቸው። ቢያምኑ ሊምራቸው፣ እምቢ ብለው ግን ቢጸኑ ግን ወደ ዘላለም እሳት ሞት ሊወረውራቸው፣ እሱ ደግሞ ፍትሕ የሆነ አምላክ ነው። እሱ ግን ይመጣል፣ ከፊታችን ነው ያለው የፍርዱ። እኔ አይመጣም እኮ አላልኩም እኔ። እሺ ጥሩ። ይሄን ከተናገርን ዕብራውያን 1:14 ላይ እዚህ መዳን የሚለው ምን አይነት መዳን ነው? የዘላለምን ሕይወት የሚወርሱ ማለት ነው። እሺ ለምንድን ነው የመላእክት እገዛ የሚያስፈልገው? ለዘላለም ሕይወት የሚላኩ ናቸው፣ ከእግዚአብሔር ይላካሉ። እኔ ስለመላካቸው አልጠየኩሽም ጽዮን። አይላኩም መቼ አልኩኝ እኔ? ለምንድን ነው እኔ ግን ከፕሮቴስታንቶች ጋር ሳወራ በጣም የሚገርመኝ ነገር ጽዮን፣ አንዴ መላእክት ተላኩ አልተላኩም ያልጠየኩሽም እኔ። መላእክት ከእግዚአብሔር ዘንድ ተልከው እንደሚመጡ በደንብ ጥንቅቅ አድርጌ የማውቅ ኦርቶዶክሳዊ ነኝ። የጠየኩሽ ጥያቄ ግን ከሰው ዘንድ አይላኩ፣ መላእክት ከሰው ዘንድ አይላኩ። ገና ነኝ እሱ ጋር፣ እሱን ማሳይሻለሁ። የጠየኩሽ ጥያቄ ከዘላለም ሕይወት ጋር የመላእክት እገዛና አገልግሎት ለምን ተገናኘ ነው ያልኩት። በቃ ነው ጥያቄ። እንዴ ለቅዱሳን ነው የሚላኩት። እኔ እሱን አልጠየኩሽም። ምንድን ነው በዘላለም ሕይወትሽ ላይ የሚያግዙሽና የሚያገለግሉሽ ለሚያግዙና የሚያገለግሉት ከዘላለም ሕይወትሽ ጋር ለምን ተያያዘ ነው ያልኩት። ኦኬ እሺ። የዘላለምን ሕይወት በክርስቶስ ኢየሱስ አምነው የተቀበሉ የዳኑ የእግዚአብሔር ቤተሰቦች ናቸው። ስለዚህ እነሱን ለማገልገል ይላካሉ፣ ያገለግሉማል። የሚያግዟቸውና የሚያገለግሏቸው ለምንድን ነው? ከዘላለም ሕይወታቸው ጋር ከዘላለም ሕይወታቸው ጋር የተጻፈውን እዚህ ታማኝ ሆነሽ ለቃሉ ፍችልኝ ሲሆን በጣም እኔ እየደከመኝ ነው። የዘላለምን ሕይወት ለሚወርሱ እኮ ነው፣ ይወርሱ ዘንድ ላላቸው። በጣም ጥሩ። ለምንድን ነው የሚያግዟቸው የሚያገለግሏቸው? ከዚህ የዘላለም ሕይወት ላላቸው ያው ያገለግላሉ። ጌታንም እኮ መላእክት አገልግለውታል። ኧረ ጽዮን እባክሽ እዚሁ ላይ ሁኚ። ጌታን ያገለግሉት ጌታ የዘላለም ሕይወት እንዲወርስ አይደለም። እሱን ተይው፣ አይገናኝም እሱ ጥቅስ። የጠየኩሽ ጥያቄ እዚህ ጋር ስለሚወረሰው የዘላለም ሕይወት ነው የጠየኩሽ። በሚወረሰው የዘላለም ሕይወት ውስጥ መላእክት እንዴት አድርጎ ነው የሚያግዙት የሚያገለግሉት? ይህን የጠየኩሽ
የእግዚአብሔር ቤተሰቦች ስለሆን ነዋ። የዘላለምን ሕይወት ሊወርሰ ያለ ማህበረሰብ የእግዚአብሔር ቤተሰብ እግዚአብሔር የሚጠብቀው እግዚአብሔር ስለነሱ መላእክትን የሚልክ እግዚአብሔር ስለነሱ አገልጋይ መላእክትን የእሳት ነበልባል አድርጎ እንዴት ነው የሚያግዝሽ? ምን እያደረገ ነው የሚያግዝሽ? ለምሳሌ አደጋ ቢደርስብኝ ያንን አደጋ ስለ አደጋ አወራም፣ እዚህ ጋር ስለ አደጋ አወራም፣ ስለ ዘላለም ሕይወት ነው የሚያወራው። እኔ የዘላለም ሕይወት ወራሽ ፐርሰን እኮ ነኝ። ስለ አደጋ አልጠየኩሽም ጽዮን። አደጋ መድረስ አለመድረስ ከዘላለም ሕይወት መውረስ አለመውረስ አይገናኝም። ሰው መዳንን ሊወርሱ ላላቸው እኮ ነው የሚለው። እንዴት አድርጎ ነው የሚያግዝሽ? የሚያገለግልሽ ወይ? ጥያቄ ምን እያደረገ ነው የሚያግዘው? ምን እያደረገ ነው የሚያገለግልሽ? ይላኩልኛል። እግዚአብሔር እኔን ከአደጋ ሊያድነኝ፣ እኔን ሊያበረታኝ፣ እኔን ከእግዚአብሔር ዘንድ ይላካሉ ይላል። እግዚአብሔርን በሚፈሩ ዙሪያ መላእክት ይሰፍራሉ ይላል። መላእክት እኮ ያገለግሉናል። ያገለግሉ። በቃ ሲሆን ጨርሻለሁ። እግዚአብሔር ይስጥልኝ። ግን እኔ ልልካቸው አልችልም። ወደ እነሱ ልጸልይ ሲሆን በጣም ብሶት አለብሽ። እውነቱን ለመናገር ይኸውልሽ ርዕስ ጠብቀሽ ብታወሪ በጣም በተወያየዎች ነበረ። ውስጥሽ የሆነ ብሶት ስላለ ነገሩ ብታወሪ። እሺ የመጨረሻ ልጠይቅሽ ድጋሚ። ጥሩ ማገዝ እና ማገልገሉ ከምን ጋር የተገናኘው? ህዝቡን ነው መዳንን ሊወርሱ ላለ። ከምን ጋር ነው የተገናኘው? ማገዛቸውና ማገልገላቸው ከእግዚአብሔር ህዝብ ጋር። ኧረ እባክሽ ጽዮን እያነበብሽ መጽሐፉ ላይ መዳንን የሚወርሱ እነማን ናቸው? ንገረኝ እስኪ። ስለሱ አልጠየኩሽም። እኔ ጠየኩሽ ማገዛቸውና ማገልገላቸው ከምን ጋር የተገናኘው? ከህዝቡ ጋር፣ ለመዳንን ሊወርሱ ካላቸው ህዝብ ጋር። ስለ ህዝቡ ነው የሚያወራው። ስለ ወራሾች ነው የሚያወራው። በቃ ጥሩ እሺ፣ መልካም ሚዩት አድርጊልኝ። መዳን በክርስቶስ ኢየሱስ ነው። እሺ ይሁን፣ መልካም እሺ፣ ሚዩት አድርጊልኝ ሲሆን ይሄ ስማ ጥሩ አይ ሆፕ እንግዲህ ያው ጥሩ ውይይት ነበረን። ለቃሉ ታማኝ ሆነን ብንወይ ደስታዬ ነበረ። ኤኒዌይስ ኤርሚ አለ ጥሩ ጠይቆህ ነበር። ለምን ቅዱሳንና መላእክት ሲሆን ከእሱ ጋር ነው የማወራው። ፕሊዝ አንዴ አስገብቻለሁ ላይ አስገባሁ። አንተ ከታች አስገባሁ እንዴ? እሺ ከእሱ ጋር ነው የማወራው። አይ በቃ ከዲያቆን ክርስቶፎረስ አሉ፣ እሳቸው ይቀጥሉ። እስካሁን የተነጋገሩ ነገሮች ይዘሃል አይደል? አዎ በደንብ ይዣለሁኝ። በጣም ጥሩ እሺ፣ በሌላ ቀን እንቀጥላለን። ዲያቆን ክርስቶፎረስ አሉ? አሎ ዲያቆን ሰላም ብያለሁ። እንዴት ነው? እንዴት አሉ? እግዚአብሔር ይመስገን። ይቅርታ ረጅም ሰዓት ቁጭ አደረኩት። በፍጹም ምንም ይቅርታ የሚያስጠይቅ አይደለም። ኤርሚያስ ቤት ገብቶ ቀን አይቸው እና ኦርቶዶክሳዊ ወንድም ነህ ምናምን እያለ ሲያወራቸው በዛ ገብቼ ስለነበር ነው እንጂ አመጣጤ እውነት ለመናገር እርስዎ በቂ ነበሩ ዲያቆን። እና እዛ ጋር አንዳንድ ብዥታዎች እኔ ጋርም ተፈጥሮ ስለነበረ ማለት በሱ ምክንያት እኔም ከገባሁ በኋላ ኤርሚ ቁጭ ብሎ ነበር እዛ የቀረውና ለዛ ነው የገባሁት አንድ ቁጥር ጽፌ እንጂ እውነት ለመናገር በቂ ነበሩ ዲያቆን። ቃልህን ያሰማልን፣ መንግስትን ያወርስልን። ተጠፋፍተናል። ሰላም ብያለሁ በድጋሚ ሁላችሁንም እዚህም ያላችሁ ዲያቆን። መልካም እሺ። ኤርሚ ማን ነው? ኤርሚያስ እዚህ ያለው ኤርሚያስ ወንድማችን ኦርቶዶክሳዊ ወንድማችን ነው እና ግን ያው በትምህርት ላይ ያለ ነው። እዛም እዚህም ትንሽ ኮንፊውዝ የሚያደርጉት ነገሮች አሉ። እገዛ ይፈልጋል። የኤርሚ ትልቁ ችግሩ ምንድን ነው? እዛም እዚህም እየሄደ ራሱን በራሱ ይረብሻል እና አንድ ቦታ ቁጭ ብሎ እንዲማር ነው የኔ ምክርና ቁጭ ብሎ ተምሮ በደንብ እርግጥ አድርጎ አውቆ አንድ ነገር ከዛ ደግሞ ሌሎቹንም ኤክስፕሎር ማድረጉ አሪፍ ነው ብዬ አምናለሁ እና እገዛ ይፈልጋል። እግዚአብሔር ቢፈቅድ እነዚህ ቤቱን ሲከፍት እየመጣን ጥያቄዎቹን ሰብስባ ይጠብቀንና እየመጣን እርሶም እየመጡ እኔም እየመጣው ቢሆን ኦርቶዶክሳዊ ምላሾችን እንሰጠዋለን። እንደዛ ብናደርግ መልካም ነው። ያ ትክክል። ምናልባት እዛ ሲነሱ ከነበሩ ሁኔታዎች አንጻር እስኪ አንዳንድ ነገሮችን እኔም ላንሳና አሁን አይ ቲንክ ኤርሚያስንም ጋር ትንሽ እናውራ መሰለኝ ሳላበዛ ማለት ነው። ኤርሚያስ እድል ከሰጠኝ እንደዛ እናድርግ። እዛ የተነሱ የነበሩ ነገሮች አንተም እንዳየው እዛ ገብቼ እኔን ያላስወሩበትና ያስወረዱበት ሁኔታ ነበረና
አይ ቲንክ እዛ ጋር አንዳንድ ነገሮችን ባነሳ መልካም ነው። ከምልጃ ጋር ተያይዞ ግን በምልጃ ሂደቱ 3 መሰረታዊ አካላት አሉ። የሚማለድለት አካል አለ፣ አማላጅ አለ፣ አማላጅ አለ። አይ ቲንክ መሀል ላይ ገባ ወጣ ሲል ስለነበረ ኢንቦክስ ላይ ምስል እየገባ ሜቢ ዲያቆን እሱን አንስተውል ከሆነ እና ይዘህ ከሆነ መልካም ነው። አማላጅነት ለፍጡራን የሚሰጥ ነው። መሰረታዊ ትርጉም መለመንና መጸለይ ስለሆነ ፍጡራን ወደ ፈጣሪ ይለምናሉ እንጂ ከሶስቱ አካላት አንዱ የሆነው ወልድ ሰው በመሆኑ ምክንያት አሁን በዚህ ሰዓት ይለምናል ይጸልያል አንልም። በስጋ ወራት ያደረጋቸው ነገሮች አሉ። እነሱ ስለ መዳናችን የተደረጉ የቤዛነት ስራዎች ናቸው። አለቀ፣ በዛ በቃ አለቀ። ከዛ ውጭ ግን አስታራቂነቱን ድብ እናድርገን ነው የምናምነው። ከራሱ ጋር ከባህሪ አባቱ ከአብና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አስታርቆናል። ይሄ መጽሐፍ ቅዱሳዊና የአባቶቻችን እውነት ነው እና እሱን አይ ቲንክ ቅድም ዲያቆን ስለሄዱበት ቢያንስ ግን ምልጃ ምንድን ነው የሚለው ትርጉሙ ላይ ስለሆነ ብዙ ጊዜ ከፕሮቴስታንቶች ጋር የምንለያየው እሱንም እንድታጤ ነው እና ሜቢ ሌላ ጊዜ በስፋትም ደግሞ ልንሄድበት እንችላለን። ግን ኤርሚ ይሰማል አይደል? እየሰማሁ ነው። አዎ ያኔ የኛ ኢየሱስና የኦርቶዶክስ ኢየሱስ አንድ ነው የሚል ነገር ተነስቶ እኔ ደግሞ አይ የኛና የእናንተ ብቻ ሳይሆን የእርስ በርሳችሁ ራሱ የተለያየ ነው፣ ሌላ ኢየሱስ እኮ እናንተ ጋርም አለ ትባባላላችሁ እና ከዛ ወደ አንጻር ነው የሚል ነገር ሀሳብ ሳነሳ ነው አይደል ያስወረደኝ። ያኔ ትዝ ካለህ? እየሰማሁ ነበር። አብሬ ሌሊት ነበር ከኔ ጋርና ገብቼ እየተማርኩ ነበር። አሁን ያስወጣል ችግር የለውም። ያው በነገር ላይ ኤርሚያስ ሁሉ እንደዛ በዚህ አጋጣሚ በቃ የሆነ ሞክር ምናምን ከመሰለ ያስወጣሃል። ደግሞ ዝም ብለህ የምታዳምጠው ከሆነ ቁጭ በል በቃ። እኔም ነበርኩኝ ርዕሱን እንዲጠብቁ። ቆይ ሲሆን አንዴ ቆይ። ይሄ በተደጋጋሚ የሆነ ነገር ስለሆነ ነው። ምንም በአደባባይ ነው እየተናገርኩ ያለሁት። ምንድነው ግን እኔ አሁን እሱን ተወውና የሚሰበክ ሌላ ኢየሱስ አለ ወይስ የለም ነው ጥያቄው አይደለ? እንደዛ አይደለም የጠየኩት። ያው የእናንተና የዛይ ሳይሆን እኔ የጠየኩት የነበረው ጥያቄ ስለ ነገረ ክርስቶስ በኦርቶዶክሳውያንና በእናንተ ትምህርት ያለውን አስተምሮ ምንድነው ብዬ ነው ገብቼ የጠየኩት። ማለት ልዩነት አለ ወይ? አንተማ እንደሱ ጠየቅ። ከዛ ግን አሁን ጥያቄ እሱ ብቻ ነው ነበር። ከዛ ግን እሱ ምን አለ? የኛ ኢየሱስና የኦርቶዶክስ ኢየሱስ አንድ ነው፣ ይሄው አገልጋይ ማስገባና በቃ የተለያየ ነው የሚለይ ካለ ሌላ ኢየሱስ አለ፣ የፕሮቴስታንቶች ሌላ ነው የሚለይ ካለ ይወያየኛል ብሎ ያስገባኝ። ያንን ከዛ በኋላ ራሱ በራሱ የጠየቃችሁ ጥያቄና ሌሎችም ገብተው ማስተማር ከፈለጉ እኔ ማምነው የድንግል ማርያም ልጅን ኢየሱስ ክርስቶስን ነው ማምን እና የኛና የነሱ አንድ አይነት ነው አለ። ዛንተ ገብተህ ከዛ ትንሽ ተባባላችሁ፣ አልተግባባችሁም። ዞሮ ሌላ ኢየሱስ የሚባል ነገር የለም፣ ሌላ ኢየሱስ የለም አይደለ? የሱ አቋም የነበረው የሱ አቋም ሌላ ኢየሱስ የለም፣ የድንግል ማርያም ልጅ ኢየሱስ ክርስቶስ ብቻ ነው። ስለሱ ነው እየተናገርኩ ያለው። እኔ ደግሞ ምን አልኩኝ? አይ ይሄ ቅድም ዲያቆን እንዳሉ በፐርሰንት ደረጃ አይደለም እኛ እያወራን ያለ ነው። ነገር ግን ሐሰተኛ የሆነ ሌሎች ትክክለኛ አስተማሪዎች ያልሆኑ የሚሰብኩት ሌላ ኢየሱስ እንዳለ በመጽሐፍ ቅዱስ አለ። ያው የኛና የናንተም አይገናኝም። ምክንያቱም ትክክለኛው ኢየሱስ እኛ ጋር አለ፣ ያው ባያስጨርሰኝም ማለት ነው። እናንተ ጋር ደግሞ ሐሰተኛው ነው ያለ የሚል ፖይንት ነበር ያዝኩት። እሱ ደግሞ አይደለም ሲል ነበረ። አሁን እኔ ምን ላሳይ ስለፈለኩ መሰለህ ኤርሚያስ፣ በዛው ራሱ የገሌን ኢየሱስ አንቀበለውም፣ የነገሌ ኢየሱስ ሌላ ነው፣ ሌላ ኢየሱስ አለ የሚሰበክ ብለው ያምናሉ። እኔ ከመጽሐፍ ቅዱስ ማሳየት እችላለሁ። እዛ ቦታ ላይ እዛ በነበረበት ጊዜ የመሸዋወድ አይነት ነገር ስመለከት ስለነበረ ነው። እሱን በደንብ እንድታየው ስለፈለኩ ነው። ረጃዎች እሺ፣ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 4 ምዕራፍ 11 ቁጥር ስለዚህ ሰው ምዕራፍ 11 ቁጥር 4 ላይ አሁን ቅድምም እንደሰማቸው ሰው ዝም ብሎ ኢየሱስ ክርስቶስ ስላለና በስሙ ስለመጣ ትክክለኛ ኢየሱስን ይዞ መጣ ማለት አይደለም። የሚሰበክ ሌላ ኢየሱስ አለ እና ከሱ ጋር አብሬ ላመልክ አልችልም ነው እያሉ ያሉት። ይሄ ባይዞ የኛ አቋም ነው፣ የኛ ትምህርት ነው ይሄ። ስለዚህ ሰው ኢየሱስ ስላለ በቃ ኢየሱስ ጌታ ነው ምናምን የእግዚአብሔር ልጅ ነው ብቻ ስላለ በዚህ ብቻ ይሄ እውነት እኮ ነው፣ ግን እውነት ነው። ኢየሱስ ክርስቶስ ጌትነት የእግዚአብሔር ልጅነት እኮ እውነት ነው፣ ግን እንደዚህ ያሉ እውነቶችን ስለጠቃቀሰ ብቻ ችግር የለውም እኮ ስለዚህ አንድ ኢየሱስ እኮ ነው የምናመልከው ምናምን ማለት አይቻልም ነው እነሱም ብለዋል ያሉት። ባይዞ የኦርቶዶክስን እንኳን አይደለም መስበሳቸው ነው። ስለዚህ አሁን የሚሰበክ ሌላ ኢየሱስ ወይም ሐሰተኛ የሆነ በሐሰተኞች አስተማሪዎች የሚሰበክ አለ ወይስ የለም ነው ጥያቄው። አለ፣ እነሱም አምነዋል። እዚህ ማህበራዊ ሚዲያ ላይ ለመሸፋፈን ይሞክራሉ እንጂ ይኸው መጽሐፍ ቅዱስም ይናገራል። ቅዱስ ጳውሎስ የሚመጣውም ይላል ያልሰበክነውን ሌላ ኢየሱስ ቢሰብክ ይላል። ስለዚህ እነ ቅዱስ ጳውሎስ የሰበኩት ኢየሱስ አለ። ከዛ በኋላ ደግሞ የሚመጣ አካል ሌላ ኢየሱስ ቢሰብክ ይላል። ስለዚህ
ተመልከት፣ እነ ቅዱስ ጳውሎስ ያልሰበኩት በሌሎች የሚሰበክ ሌላ ኢየሱስ እንዳለ እየተናገረ ነው አይደለም? እየተናገረ ነው። የሚሰበክ ሌላ ኢየሱስ አለ። ወይም ያላገኛችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ ይላል። ባይዜ ወንጌል ስለ ኢየሱስ ስለሆነ ትምህርቱን ወንጌሉን የምትቀይረው ከሆነ አውቶማቲካሊ አንተ ከኢየሱስ ጋር አይደለም ከሌላ አካል ጋር ነው ያለው። ሐሰተኛ ከሆነ በምናብ ከተሳለ ወይም ከሚሰበክ አካል ጋር ማለት ነው። በሐሰተኞች የሚሰበክ ሌላ ኢየሱስ እንዳለ እየነገረን ነው። ራሱ እንኳን ተው ቅዱስ ጳውሎስን ብቻ ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ የተናገረውን እናሳይ እና መለኪያ መስፈርቱ ዝም ብሎ ኢየሱስ ምናምን እንደዚህ ብቻ ብሎ በቃ አንድ እኮ ነው ምናምን እንደዚህ አድበሳብሶ ማለፍ አይደለም። በሐሰተኞች የሚሰበክ ሌላ ኢየሱስ አለ። እሱ ደግሞ የምንለየው በትምህርት በማንጠር ነው። ትምህርቱን በትክክል የተቀበሉት ካሪቷ ቤተክርስቲያን ውስጥ ያሉት እነሱ ክርስቶስ የቤተክርስቲያን ራስ ስለሆነ ከትክክለኛው ኢየሱስ ጋር ናቸው። ከዚህ ውጭ ግን ትምህርቱን የማይቀበሉት ከሆነ ግን ከሌላ አካል ጋር ናቸው። ከኢየሱስ ጋር ነን ይላሉ ግን ሐሰተኞች ናቸው። ከሐሰተኛ ኢየሱስ ጋር ነው ያሉት። ያ ማለት በሐሰት ከሚሰበከው ጋር ሌላ ከሆነው ጋር እነሱ ከሳሉት ጋር ማለት ነው፣ በትምህርታቸው በምናባቸው። ይሄን ነው ቅዱስ ጳውሎስ የነገረን። አሁን ተመልከት፣ ጌታ ራሱ የማቴዎስ ወንጌል ምዕራፍ 24 ቁጥር 24 ላይ ብትመለከት ይሄው እንደዚህ ይላል። ክርስቶስ ስንት ነው ኤርሚ? እውነተኛው ክርስቶስ ስንት ነው? እውነተኛው ክርስቶስ አንድ ነው። ሐሰተኞች ግን ብዙ ናቸው። ሐሰተኞች ክርስቶሶች ብዙ ናቸው። እሱ ላሳየ ነው። ይሄው አንብብልኝ እስቲ እዚህ ጋር ሐሰተኞች ክርስቶስና ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላችሁስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። ኦኬ፣ ሐሰተኞች ምንድን ነው ያለው? ሐሰተኞች ክርስቶሶች እና ሐሰተኞች ነቢያት ይነሳሉ። ተመልከት፣ አሁን ነቢይ ነን ብለው ይመጣሉ፣ ሐሰተኛ ናቸው። ነቢያት አንድ ማስተማሪዎች ማለት ነው፣ ሐሰተኞች ናቸው። እና በእነዚህ ሐሰተኞች ነቢያት ብዙ ናቸው ባይዚ ወይም አስተማሪዎች የሚሰበኩ ልዩ ልዩ ሐሰተኛ ኢየሱሶች ወይም ክርስቶሶች እንዳሉ ጌታ ተናግሯል። ይሄ በመጨረሻው ጊዜ በተለይ የሚሆን ነው ነገራችን ላይ። ስለዚህ ተመልከት፣ ክርስቶስ አንድ ነው፣ ሐሰተኞች ግን ብዙ ናቸው። በምንድን ነው የምትለየው? ሐሰተኞች አስተማሪዎች በቃ እነሱ ማለት ሐሰተኞች አስተማሪዎች የፈጠሩት ነው። በዛ ነው የምትለየው። በትክክለኛውን ትምህርት ከሆነ አልኩ አንድ ኢየሱስ ነው ያለው። በሱ የምትከተል ከሆነ ሐሰተኛ የሆነን ትምህርት ግን የሚሰብኩ ሰዎች ባይ ዲፎልት የሚሰብኩት ማንን ነው? ሐሰተኛ የሆኑ ክርስቶሶችን ነው። አንድ ብቻ እንኳን አይደለም። የሚገርምህ ቅድም ቅዱስ ጳውሎስ ሌላ ኢየሱስ አለ፣ እዚህ ጋር ደግሞ ጌታ ራሱ ሐሰተኞች ክርስቶሶች ይላል። በሐሰት የሚሰበኩ ሌሎች ክርስቶሶች ሌሎች ኢየሱሶች እንዳሉ ወይም እንደሚኖሩ ጌታ እየተናገረ ነው። በአጠቃላይ እንዴት መሰለህ ይሄን የምትለየው? ትክክለኛውን ወንጌል ትክክለኛውን ትምህርት ከጥንት ጀምሮ ሲወርድ ሲወራረድ የመጣውን ትምህርት የያዘችው ቤተክርስቲያን እውነተኛው ክርስቶስ የሚሰበክባት ናት። በሐሰተኛ አስተማሪዎች በሐሰተኛ ልዩ ልዩ ትምህርቶች ቅድም እንዳለው ሌላ ወንጌል ልዩ ወንጌል እንዳለው ገላትያ ምዕራፍ 1 ቁጥር 7 እስከ 9 ስትመለከት ደግሞ የተረገመ ይሁን ይላል። እንደዚህ እኛ ከሰበክልላችሁ የሚለይ ወንጌልን ማንም ቢሰብክላችሁ የተረገመ ይሁን ይላል። ያወግዛል ማለት ነው። ስለዚህ እነዚህ የተወገዙት ትክክለኛውን ትምህርት ያላዙት ደግሞ ህብረትነታቸው ከትክክለኛው ኢየሱስ ጋር ሳይሆን ኦልሬዲ ትምህርቱን ስለካዱት ኢየሱስን ክደውታል ማለት ነው። ቀደም ዶክመንተሪ ላይ እንደሰማው ሰው ክርስቶስ ላይ ከሳተ ሌላ ምንም ብሎ ይመን ይሄ ሰው ከባዕድ ኢየሱስ ጋር ነው ከሐሰተኛ ኢየሱስ ጋር ነው ያለው አይድንም እያሉ ሲናገሩ ነበር። እርስ በርሳቸው እንደዛ የሚሉት አይዚ እርስ በርሳቸው እንኳን እንደዛ ይበባላሉ። ራሱ አሁን ቅድም በሌለበት እንዳልጠራ እንጂ እሱን ያ ወንድም እንደዛ ያስወጣይ ለምዶ ታውቃለህ። ራሱ የተናገረው አለ ብዙ። አንደኛዋ ቸርች የምታስተምረው ሌላ ነው፣ አንደኛዋ ሌላ ነው፣ ለከዛ ሌላ ነው፣ ሌላው ሌላ ይላል። ተበጣሰን ያለው ነገር ስላለ እሱን እንደማሳይ ስለገባው አውቶማቲካሊ ነቅሎ አስወጣኝ ማለት ነው። ስለዚህ ምንድነው መሰለህ ኤርሚዬ እኔ የምልህ በጣም ማደባበሶች አሉ። ቅድም ዲያቆን እንደነገሩህ ቆም ብሎ የቤተክርስቲያን ትምህርት መማር ቅን የምትመስል መንገድ አለች፣ መጨረሻዋ ግን ሞት ነው ይላል መጽሐፍ ቅዱስ። አንዳንዴ ዝም ብለህ ከላይ ስታየው እውነት ሊመስልህ ይችላል። ምክንያቱም ብዙ ዲቴል ካልተማርክ እንደዛ ነው የሚመስለው። ባይዜ ቀረብ ብለህ ግን ነገሮችን ስትመረምር ከሚቀድመው ትምህርት ለምሳሌ ከነገረ ክርስቶስ ይኸው ቅድም በተወሰነ መልኩ እንደሰማኸው ከነገረ ስላሴ ሚስጥረ ስላሴ ማለት ነው። ከዛ ነገረ ድህነት መቼም ኤርሚያስ መዳን ነው የሚፈልገው። በነገር ላይ የቅዱሳን ራሱ አማላጅነት ይህንን ቀድሞ ቢመጣ አይደለም። እኛ ከፕሮቴስታንቶች ጋር የምንለያየው በቅዱሳን አማላጅነት ቃል ኪዳን እንደዚህ በዚህ አይደለም። ቅድሚያ ማርያም ታማልዳለች አታማልድም በዚህ አይደለም።
ሚስጥረ ስላሴ ላይ፣ ነገረ ክርስቶስ ላይ፣ ከዛ ነገረ ድነት ላይ ነው። ለምሳሌ ሰው የሚድነው በምንድን ነው እንዴት ነው ብትለው ኤርሚያስ በእምነት ብቻ ብሎ ጥምቀት አያድንም ስጋው ደሙን አያድንም ይልህና እዛው ደግሞ መካነ ኢየሱስ ኧረ ጥምቀትማ ያድናል እንዴ አመት ተጠምቆ እንደዚህ ነው ስጋው ደሙ ቅዱስ ቁርባንማ የወይም ጌታራ ስጋው ምንድነው ስጋና ደሙ ነው እዛው በዛው የሚነካከስ የሚባላ ትምህርት ነው የሚነግሩ ተረተኛል ሶ አንድ አይነት የመዳን መንገድ አለ አዳኙ ክርስቶስ ነው ቤዛችን እርሱ ብቻ ነው እውነት ነው ተረተኛል አዳኛችን እግዚአብሔር አብ ወልድ መንፈስ ቅዱስ ነው ቤዛችን ክርስቶስ ብቻ ነው ማለትም ስጋውን ቆርሶ ደሙን አፍሶ ከዘላለም ሞት ወደ ዘላለም ሕይወት በማምጣት ከጨለማ ወደ ብርሃን በማምጣት እርሱ ብቻና ብቻ ነው ሌላ ምንም ተጨማሪ የምናደርገው አካል የለንም ይሄንን እናምንና ግን እሺ ክርስቶስ ቤዛ ከሆነልን ከራሱ ጋር ከባሪ አባቱ ከአብና ከባሪ ሕይወት ከመንፈስ ቅዱስ ጋር ካስታረቀን እኛ የምንድነው እንዴት ነው ብለህ ስትጠይቅ አንደኛው ፓርት ላይ ያለው አካል በቃ እንዳመንክ በዛ ቅጽበት ትድንና ስለ ዳንክ ደግሞ ትጠመቃለህ ለምስክርነት ምናምን ይሉሃል ሌላኛው ጋር ስትሄድ ደግሞ ኧረ እንደሱ አይደለም እንዴ ኤርሚያስ አንተ ማምድነው ታምንና ስትጠመቅ ነው ግዴታ መጠመቅ አለብህ ሳትጠመቅ የኃጢአት ስርየት አታገኝ ማድንም ይሉሃል ተመልከት አንድ ነገር ልንገር ይሄን ሲምፕሊ ማለት ነው እስቲ ሁለቱም ባንዴ የትክክለኛው ኢየሱስ ትምህርት ይሆናል ወይስ አይሆንም ነው ጥያቄ ሰማኝ ኤርሚያስ ሰምቻለሁ ሁለቱም ባንዴ ነው ለምሳሌ ቆይ ጥያቄው ላቅርብልህ ጥምቀት ለኃጢአት ስርየት ነው የሚል ትምህርትና ወይም ለመዳን ነው የሚል ትምህርትና አራ ጥምቀትማ ለመዳን አይደለም የሚለው ትምህርት ተቃራኒ ነው ወይስ እንዴት ትይዩ ነው ወይም አንድ አይነት ነው እንዴት ጥምቀት ለድህነት ጥምቀት ለኃጢአት ጥምቀት እሺ ቆይ ልርገምልህ ችግር የለም ደግምልሃለሁ ጥምቀት ለመዳን ነው ወይም ጥምቀት ለድህነት ነው የሚል አንድ ከዛ ደግሞ ኔጌቲቭ አድርገው ኔጌሽን አራ ጥምቀት ለመዳን አይደለም የሚለው ሁለቱም የአንድ ጌታ ትምህርት መሆን ይችላል አይችልም ወይም ሁለቱም አንድ አይነት ትምህርት መሆን ይችላል አይችልም መጽሐፍ ቅዱስ ላይ እንደሚናገረው ብቻ ነው የምትሄደው ያመነ የተጠመቀ የዘላለም ሕይወት አለው የሚለው ያላመነ ግን አሁን ተፈርዶበታል በዛ ነው የምትስማማው በአጠቃላይ ተቃራኒ ነገሮች ናቸው አይደለም ተቃራኒ ነገሮች ናቸው አሁን እነዚህን ተቃራኒ ትምህርቶች ይዞ አይ በቃ ዞሮ አንድ ጌታ ነው የምናመልከው ስለዚህ የአንድ ጌታ ልጆች ነን ማለት ይቻላል ትምህርቱን አንዱ ክዶ አንዱ አምኖ አይቻልም ያው በመነጋገር እኮ ይመጣል ግን ጀስት መጽሐፍ ቅዱስ ላይ የተጻፈው ነው ከምንም በላይ የሰው ልጅ ማየት ያለበት ነው በመነጋገር ለምሳሌ ይኸውልህ አንዳንዴ በመነጋገር በመነጋገር እኮ የሚመጣው ቅንነት ሲኖር እውነትም ለመጽሐፍ ቅዱስ ትምህርት አሁን ለምሳሌ እነሱ የሚሰሙ ከሆነ ለምሳሌ አንተ ጠቀስክ ያመነ የተጠመቀ ይድናል ነው የሚለው ከዛ ያላመነ ይፈረድበታል አላልከኝ እሺ ለምሳሌ በዛ ክፍል መሰረት አንተ ምንድነው የተረዳው ሰው ለመዳን ምን ማድረግ አለበት አለ ማመን አለበት ማመን ብቻ ወይስ ኖ መጀመሪያ ላይ የትምህርቱን ወንጌሉን ሰምተህ ታምናለህ ስታምን ትጠመቃለህ የምትጠመቀው ማለት የምታምነው ለመዳን እንደሆነ ሁሉ የምትጠመቀው ለመዳን ነው ወይስ ለዳንክ ነው ለምሳሌ የምትጠመቀው ለዳንክ ነው እንጂ ኦኬ አሁን ስለ ዳንክ ካልከኝ ኤርሚ አንተም ራሱ ትክክል አይደለም ለምን መሰለ ቆይ ላሳይ ይሄው ቃሉ ምንድነው የሚለው መሰለ ያመነ የዳነ ይጠመቃል ነው የሚለው ወይስ ያመነ ይጠመቀ ይድናል ነው የሚለው ያ መጀመሪያ ላይ ያለው ያመነ እኮ ነው የሚለው ስታምን ማለት ነው እሺ ስታምን ቀጥለ ድና ነው የምትጠመቀው ይላል ወይስ ተጠምቀ ነው ምንድነው ይላል ተጠምቀ ነው ምንድነው ኦኬ ስለዚህ ቅድም ዳጸልሳን ነበር ማለት ነው አየኸው አይደለ ቅድም ቃሉን ስላላሳየው ነው አሁን ልዩነቱን ስማይ እዚህ ጋር ወንጌል እሺ እርምዬ እዚህ ጋር ወንጌል ሰበኩ አይደል ተብሎ የተላኩት ወደ ዓለም ይልካቸዋል ወንጌልን ለፍጥረት ሁሉ ሰበኩ ተባሉ አይደል ያለ ሰባኪ ሰው ሊያምን ስለማይችል ሳይሰበክ ትክክለኛውን ወንጌል ሊያምን ስለማይችል ወይ አረ ፕሊስ ጽዮን እባክሽን ተረጋጊ ነው አንቺን ያወራው አይደለም በቃ ዋላ ጠይቂያለሽ ችግር የለውም ሶ እዚህ ጋር እኔ ፕሊስ እኔ ጣልቃ የሚገቡ ሰዎች ካሉ በጣም ትክክል አይመጣም ሶ እንዲህም አላቸው ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ሰበኩ ከዛ ያ የሰበካችሁት አካል እንዲድን አለዛ ደግሞ ምን ካላረገ ይፈረድበታል የሚለውን እዚህ ጋር ሁለቱንም ያስቀምጣል ስለዚህ ሰው ይሰበክና ካመነ ምን ይሆናል ይጠመቃል ከዛ ምን ይሆናል ይድናል
ተመልከት እንግዲህ። ስለዚህ አሁን መዳን ማመንንም አይቀድምም መጠመቅንም አይቀድምም አይደለም። ታምናለህ፣ ትጠመቃለህ፣ መጀመሪያ ወንጌል ትሰማለህ። እንግዲህ ለሚያገናዝብ ሰው ማለት ነው። ከዛ ታምናለህ፣ ዜን ይጠመቃል፣ ከዛ ይድናል ነው የሚለው። አላምንም ካለስ ይድናል፣ ይፈረድበታል። ያ ማለት አይድንም ነው። ሶ ባለማመኑ ምክንያት ተመልከት፣ ባለማመኑ ምክንያት ወደሚድንበት ጥምቀትም አይመጣም። ቀጥታ ስላላመነ ወደ ጥምቀት ስለማይመጣ ያላመነ ይፈረድበታል ብሎ ይዘጋዋል። እንዲድን ግን ያ ሰው ወንጌል ሰምቶ አምኖ መጠመቅ አለበት። ስለዚህ እንዲህ ብትባልስ፣ ለምሳሌ ኤርሚያስ ሰው ለመዳን መጠመቅ ብቻ ነው ያለበት ብትባል ትክክል ነው? በዚህ መሰረት ጎበዝ፣ ሰው ለመዳን ማመን ብቻ ነው ያለበት ጥምቀት ለመዳን አይሆነውም ብትባልስ? እንዴት ብሎ ቃሉ አይልም? ያመነ የተጠመቀ ይድናል ነው የሚለው። ቃሉ ካላለ እንዲህ ብለህ ትቀበላለህ? ጎበዝ ኤርሚያስን ሄደህ ብትጠይቀው እንደዚህም እንደዛ የሚልና በእምነት ብቻ ነው የሚዳነው ጥምቀት ለመዳን አይደለም ይላል። ትክክለኛውን ወንጌል ሰበከ ማለት ነው? እሱ አላለም ገና። አይ ጠይቀው፣ ጽዮንም ትላለች። ይኸውልህ ከዛ ምንድነው መሰለህ ምክንያቱን የሚያደርገው በቃ በእምነት ብቻ ነው የሚዳነው ጥምቀት ለመዳን አይደለም ስለዳን ነው የምንጠመቀው ትላለች። አይደለም የምትይው ጽዮን? በቃ እሷም እንደዛ ነው የምትለው። ምክንያት ምንድነው ስትላት ያላመነና ያልተጠመቀ እኮ አይልም ነው የምትልህ። ግን ቅድም መልሼዋለሁ። ያላመነና ያመነ የተጠመቀ ይድናል ባለው ያላመነ ግን ይፈረድበታል ይላል። እንዳንተ ጥምቀት እንዳንተ ፍቺ ቢሆን ያላመነም ያልተጠመቀም ይፈረድበታል ማለት ነበረበት። ያ ቅድም መልሼዋለሁ ሲሆንዬ። አይ ቆይ ቅድም መልሼዋለሁ ስላልሰማሽ ነው እንጂ ለማንኛውም ሚውት አድርጊ በቃ አንዴ ይሆናል ነው የሚለው። አረ ጽዮን ሚውት አድርጊ በቃ አንዴ ቆይ እኔ ልጨርስ ፕሊስ። ለማንኛውም እኔ እንደዛ ያምንም ስላልከኝ ነው እሷንም ጣልቃ ያስገባኋት። ቅድም እኔ ተናግሬያለሁ። ሰው ወንጌል ይሰማል፣ ትልቅ ተልኮ ነው ባይዞ። ይሄ በቃ የመዳን ፎርሙላ ነው፣ ክርስቶስ እየላካቸው ነው። ከዚህ የተለየ ሌላ ምንም ነገር ብታመጣ በነገራችን ላይ እንደው ኤክሰፕሽናል ጉዳዮች ሊኖሩ ይችላሉ አሉ። ከዛ ውጭ ግን በኖርማል ኮንዲሽን ግን ክርስቶስ ያስተማረው ሰው ወንጌል ይሰማል፣ ያምናል፣ ተጠምቆ ይድናል ነው። ፕሮቴስታንቶች ግን ይህንን የሚገርም ልባቸው ላይ አሁን ጽዮንም ያለችውን ዜድም ብትጠይቅ ሰው ያምናል፣ ይችን መዳን እዚህ ጋር ያመጧትና ይድናል፣ ከዛ ይጠመቃል ነው የሚለው። ክርስቶስን ያርሙታል ማለት ነው። ይሄን ነው እኛ ይሄንን አንቀበልም። ለምን ቃሉን ትቀይሩታላችሁ? ትክክለኛ ወንጌል አይደለም እምንለው። ፕሊስ ጽዮን፣ አረ ጽዮን እባክሽን በቃ ቆይ በኋላ ትጠይቂኛለሽ። በኋላ ትጠይቂኛለሽ። ቆይና ትጠይቂያለሽ በኋላ። ባይዘው ኤርሚ አንተ እኮ ኦርቶዶክሳዊ ወንድማችን ስለሆንክ አንተን ለማስተማር ነው የመጣነው። ግዴታ እኮ ከወንድሞቻችን ከፕሮቴስታንት ወንድሞቻችን መናገር አይጠበቅብንም። አንተን ለማስተማር እስከሆነ ድረስ አንተን ብቻ ማስተማር እኮ እንችላለን። ስለዚህ ግዴታ መዋየት ምናምን ከጽዮንዬ ጋር ከዜዶ ጋር ምናምን አይጠበቅብንም። ምክንያቱም አንተ ኦርቶዶክሳዊ ወንድማችን ነህ፣ ጥያቄ አለኝ ብለን የሰበሰብከን አንተን ብቻ ማስተማር መብታችን እኮ ነው። ዝም ብሎ መሀል ላይ ከመረበሽ ወይ ወንድማችንን ብቻ የምናስተምርበት ይሁንና ወይ አንተ ብቻ ተማር። አይ ደግሞ እወያያለሁ የሚባል ከሆነ ደግሞ በደንብ ታይም ተይዞ ደግሞ መዋየት ነው እንጂ መሀል ላይ መረበሹ አይተወደድንክ ትክክል አይመስለኝም። ኤርሚ አረ ልክ ነው። እሺ እኔም ትንሽ ነገር ብዬ ብቻ ልውረድ ካልሆነ ለመውረድማ የለም። ዜዶዋ አንደኛ ወንድማችንን ኦርቶዶክሳዊ ወንድማችንን ለማስተማር ነው የመጣ ነው። እኔ አዶን ለምን እንደገባችሁም አልገባኝም። መዝሙርዬ እኔማ ስበውኝ ነው የመጣሁት እና ግን ምንድን ነው እንዴት ናችሁ? ሰላም ልበል መጀመሪያ። ኤርሚም ወንድማችን ነው። መዝሙርዬም ሁላችንም ሰላም ብያለሁ። ሰላም ላንተ ይሁን ዜድ። በማውራት ግን አልስማማም። ልትወርድ ከሆነ ማለት ነው ዝም ብለህ አውራ ልትወርድ ከሆነ ንቀት ነው፣ ትክክልም አይደለም። በአርስቱ ላይ አይደለም፣ በአርስቱ ላይ ሳይሆን እኔ በአርስቱ ካልሆነ ደግሞ አንዴ ዜድ በአርስቱ ይቅርታ፣ ምክንያት ማውራ ከሆነ ልቆይ፣ አለበለዚያ ግን ማላወራ ከሆነ በክብር እናንተ ቻው ብዬ ልውረድ ለማለት ነው። ብዙ እየተጠመቁ ቻው ብለናል። እናስተምረው እሱን፣ እናንተ መውረድ ትችላላችሁ። እኔ እንደዛ ነው የምመርጠው። ባይዜ በቃ ችግር አስፈለገ ሌላ ጊዜ በውይይት መልኩ እንገናኝ፣ አሪፍ ነው። ችግር የለም። እሱ ደግሞ ጥያቄ ካለው ደግሞ እኔ መጋበዝ ስለሚችል እኔ አብሬው መቆየት ይችላል ሌላ ጊዜ፣ ችግር የለውም። ኤርሚዬ እንደሱ እናደርጋለን። መልካም ጊዜ ይሆንላችሁ። እሺ ዜድ፣ ሰላም ሁኑ። እሺ ለማንኛውም እኔ አሁን ያነሳሁት እንዴት መሰለህ ኤርሚያስ፣ እኔ አሁን ጉዳዩ ከፕሮቴስታንቶች ጋር የትም ቦታ ላይ የተገናኘን
ያው ቤታቸው እንኳን እየሄድን አላስወራ እያሉ እየሞከርን ነው። እንግዲህ ያው እነሱ አይመጡም ብዙ ጊዜ አሁን ኤርሚያስ ደፍሮ ለምሳሌ እኔ ቤት ሊመጣ አይችልም። ዲያቆን መዝሙር ያሬድ ቤት ሊመጣ አይችልም። ቤቱን ዘግቶ ግን የሆነ ሲያጭበረብር ምናምን ነው የምታገኘው ከይቅርታ ጋር ማለት ነው። እኛ ደፍረን እንኳን ስንሄድ እንዴት አመናጭቀው እንደሚያስወርዱን የምትመለከትም ይመስለኛል። እንደው እንደ ባላይ ምሮ ነው የምልህ። ትልቁ ጉዳይ ግን ያው ምንድነው እዚህ ጋር የመጣ ነው። አንዳንዴ እንደዚህ የሆነ ነገር ቀባብተው ምናምን እውነት የሚመስል ነገር ይነግሩሃል። ከዛ ቃሉን ያስጥሉህና ወደ ሌላ ኢየሱስ ይዘው ይሄዳሉ። ቅድም ደግሞ ሌላ ኢየሱስ የሚለው እንደው በፐርሰንት ደረጃ እዚህ ጋም እንደዛ ሳይሆን ሰዎች አየው በትምህርታቸው የፈጠሩት እዛ ራሳቸው ከተነጋገሩ እንደውም ዶክመንታሪውን በደንብ ብታየው ደስ ይለኛል። እኔ በአድ ኢየሱስ ለሰርች አድርገህ ሁለቱንም ክፍሌው ከዛ ታዘበኝ ችግር የለው ታዘበን። ስለዚህ ራሳቸው እንኳን ይካሰሳሉ። ካልቪኒስቶች እነንተናን እንዲህ እያሉ ማለት ነው። ራሱ የኤርሚያስን ብዙ ነገር ላሰማህ እችላለሁ፣ ግን ያ ስለማያንጽ ለአንተም አሁን ጥሩ ስላይደለ ወንጌል ላይ ብናወራ በሚል ነው። እና እዚህ ጋር እያሳየሁ ያለ ለምንድን ነው መጽሐፍ ቅዱስ ራሱ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል። ምን አልኩ ኤርሚያስ? በክርስቶስ ለማይኖር ሰው አምላክ የለውም። በክርስቶስ ምንድን ትምህርት አይደለም? ስለዚህ አሁን ሰው የክርስቶስን ትምህርት ከቀየረው፣ ለምሳሌ የመዳን ትምህርት ወሳኝ ነገር ነው አይደል? ቬሪ ኢሴንሻል። ከዚህ በላይ ምን አለ? አሁን በመዳን ጉዳይ ላይ አይ ያመና የተጠመቀ ነው የሚድነው ብሎ ክርስቶስ አይ ያመና ይዳነ ነው የሚጠመቀው ብዬ ብቀየረው ትክክል ሆናለሁ እንዴ? ትክክል ሆነ አልችልም አይደል? እርምዬ ያመነና የተጠመቀ ነው የሚድነው ብሎን ክርስቶስ አይ ያመነ ይዳነ ነው እንጂ የሚጠመቀው ብል ማለት ነው። ምን ወይም በእምነት ብቻ ነው እንጂ የሚዳነው ላቅልልህ በእምነት ብቻ ነው እንጂ የሚዳነው ብልህ ትክክል ሆናለሁ? ልሆን አልችልም። አይሆንም። መጽሐፉ እንደዚህ አይደለም። አዎ። ስለዚህ ኦልሬዲ ትምህርቱን ስክድ ማንን ነው የምክደው ማለት ነው? አምላክን ነው የምክደው። አምላክ ደግሞ ማን ነው? ኢየሱስ ክርስቶስ ነው። ኦኬ። አምላክ ደግሞ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ መጽሐፍ ቅዱስ ምን ይላል? እዚህ አይ ስማ በቃ ቀደም ምን ሲላል ነበር? እኔ ልጨርስ ችግር የለውም። ኤርሚያስ ሰላም ብያለሁ። ኤርሚያስ እኔ ባለሁበት መዝሙር ያሬድ ባለበት አይመጣም ብለሃል። መጥቻለሁ። እኔ እናንተ እናወራለን ስጨርስ ማለት ነው። ቴንክ ዩ ክርስቶፎሮስ ታወራኛለህ ከኔ ጋር በዚሁ ባነሳው ኢሹ ላይ ማለት ነው። አንተ ማን ስለሆንክ መዝሙር ያሬድ ማለት ዲቤት ጥሪ ጠርቻችሁ እንኳን የፈራችሁ ሰዎች አሁን ትብላለህ። መጥቻለሁ። ኤርሚያስ አሁን ተው፣ እሱን ፍርሃቱን ተው። እሺ ሚውት አድርግ። መምጣት በጣም አሪፍ ነው። ኤርሚ መምጣት ሚውት አድርግ እስቲ። ማን ፈርቶ ዲቤቱን እንደተወው አንዴሽ ወይ ላውራ አንዴ። ማን ፈርቶ ዲቤቱን እንደተወው ማን እንደፈረጠጠ ከስር ያሉ ልጆች ያውቃሉ። እኔ እንኳን ስንት ጠርቼ ስንት ስም እያወጣ የተወከለ ፈረጥከው አንተ ነህ። አንዴ ፕሊስ አውርተሃል፣ አዳምጫለሁ። ላውራ አውርተሃል፣ ላውራ አንዴ ሚውት አድርግ። መዝሙረ ሰላም ብያለሁ። ሁላችሁ ኧረ ሚውት አድርግ እባክህን። አሁን ነው የመጣው። እሺ አንዴ ሚውት አድርግልና እሺ ኤርሚ አንዴ ሚውት አድርግልና ሰላም ታልስተን ያልኩት ከዛ ትቀጥላለህ ክርስቶፎሮስ